ንጉሱ የተባለው ወንበዴ ፍቅሬን ተቀበይኝ ሲልሽ ለምን ይሻላል? ምን ትፈልጋለች? ያው እንደ ሰርቫንት ነው። ሌላ ምን ነው? ወንድምሽ እኮ በጣም ነው የሚወድሽ። ከዚህ በኋላ አደይ ይቅርታ ታደርግልኛለች ብለህ እንዳታስብ። አሻፈረኝ የምትልከው ነገር አሳስራለሁ። እሺ ልቀቀኝ። እሰይ የታባሽ የእጅሽን ያገኘሽው። እንደዚህ መሆኗ ሚስጥር ደግሞ የበፊት ታሪኳ ይመስለኛል። እስኪ የሆነ ነገር ዴቭ አጠገብ እንዳትደርሺ ብዬሽ ነበር። አደይ ሁለት የተዘበራረቁ ስሜቶችን አስተናግዳለች። የመጀመሪያው እህቷ ከጠፋችባትና ከጭንቀቷ ስላገኘቻት እጅግ በጣም ደስ ቢላትም የፍቅር ጥያቄውን ያልተቀበለችው ዴቭ ያስገድዶ መድፈር ሙከራ አድርጎባታል። በዚህም አደይ ሕይወቷን ከቀን ቀን ፈተና የተሞላበት እንዲሆን አድርጎታል። ፍቅር ዴቭን አፍቅረዋለች። ታዲያ እንዴት አድርጋ ወጥመዷ ስር ማስገባት እንደምትችል የተለያዩ ሲስተሞችን እየተጠቀመች ነው። ያኔ በጥፊ መቷት ሳለ ደረጃ ላይ በመውደቅ ከፍተኛ የሆነ ጉዳት እንደደረሰባትና መራመድ የማትችል በመምሰል እግሯን እንዲያሻትም ታደርገዋለች። ታዲያ ዴቭ የእሷን እግር ማሸት ምንም እንኳን ፈቃደኛ ባይሆንም ለነገሩ የጥፋተኝነት ስሜት እንዲሰማው አድርገዋለች። ታዲያ እግሯን እያሸላትም ሳለ እኔ እናንተ እኮ ብቻችን ስንሆን ሰላም አለን፣ የነገሩ ሁሉ ጠንሳሽ አደይ ናት፣ እሷ ካለች ምንም አይነት ሰላም የለንም በማለት እሷን ለማስጠላት እየሞከረች ነበረ። ዴቭም ይህንን ሀቅ መሸሸግ አልፈለገምና እሷ እኮ ላንቺ የምታስብልሽ በጣም መልካም ሰው ነች በማለት አደይን ስብናና መልካም ልጅነት ሊደብቃት አልወደደም። ሊዲያ ኤላን በጣም አፍቅረዋለች። ታዲያ ብርሃኔ ከሱ ስለተኛችና ስላረፈች ይህም አበሳጭቷታል። ታዲያ ወዲያውኑ ለዴቭ በመደወል እዚህ ኤላ ጋር ተጋድማላለች በማለት ነበረ ለአደይ እንዲነግራት የተናገረችው። ዴቭም የእህቷን መገኘት ለአደይ ካበሰራት በኋላ ፍቅሩን ሊደብቃት አልወደደም። የኔ ልብ ግን አላረፈም ያንቺ ልብ ስታርፍ በማለት ነበረ ፍቅሩን የገለጸላት። እሷ አሁን ለፍቅር ምንም አይነት ቦታ እንደሌላትና እንደውም ፍቅር እንደምትወደውና ቀርቦም እንዲረዳት እያሳመነችው ነበረ። ታዲያ ዴቭም ፍቅር ጸባዩ እንደማይመቸውና እንደማይወዳት ቢነግራትም እባክህን ቀርበህ ልትረዳት ይገባል፣ እኔ የምታደርገውን እንክብካቤ ትንሹን እንኳን ብታደርግላት ልትስተካከል ትችላለች በማለት ለማሳመን እየሞከረች ነበረ። ኤላ ጸባዩ ለሰው ልጆች ትህትና ያለውና መልካም ስብዕና የታደለ ነው። ታዲያ ብርሃኔን ምን መሆን ነው የምትፈልጊው እያለ እየጠየቃት ነው። ታዲያ በንቀት የተሞላችው ሊዲያም ያው እንደ እህቷ ሰርቫንት ነው የምትሆነው በማለት ትመልሳለች። በዚህ የተናደደችው እህቷም እህቴ እኮ ሰራተኛ ብቻ ሳትሆን ለሰውም ብርሃን መሆን የምትችል ጎበዝ ናት በማለት እህቷን በአድናቆትና በሚገርም ቃላት ትገልጽላታለች። ታዲያ ሊዲያ በገንዘብ ገዝታሽ ነው እንዴ? ምን ነው አደይን የማላውቃት መሆኔ ነው እንዴ እንደዚህ የምታቆለባብሻት በማለት ለመመለስ ስትሞክር ላም አደይን የገለጽሽበት ቃላት በጣም ትክክል ነው፣ አደይ ይገባታል፣ መልካም ሰው ነች በማለት ያረጋግጥላታል። እዚህ የተናደደችው ሊዲያም እባክሽን ሊዲያ ምግብ አቅርቢና እንብላ፣ ልጅቷ እየተዳከመች ነው ሲላትም ምን ነው ቦታ ተቀያየርን እንዴ? እሷ ትስራ እንጂ እኔ ለምን እሰራለሁ በማለት ትመልሳለች። የሊዲያን ሁኔታ እየተመለከተችው ብርሃኔም ችግር የለውም እውነቷን ነው እኔ መነሳት አለብኝ ብላት ለመነሳት እየሞከረች ነበረ። ኤላም አንቺ አሞሻል ችግር የለውም ምን ያቀርባለሁ በማለት ይነሳና ያስታጥባታል። ባየችው ነገር ሊዲያ በጣም ትናደዳለች። ታዲያ እንዴት እሷን ተጎንብሰ ታስታጥባለህ በማለት ክርክሯንም ትቀጥላለች። የገንዘብ ጉዳይ ነው እንጂ አንቺና እሷ ምንም የሚለያችሁ ነገር የለም፣ እሷም አንቺም እኩል ናችሁ በማለት ይመልስላታል። ይህን ስሜቷን መቆጣጠር ሲያቅታት አለመውጣት ተገደደች። አደይ ከእገታ አመልጣ ስለመጣች ፍቅር በጣም ተናዳባታለች። ታዲያ በዚህም ቂሟንና በቀሏን ለመወጣት እየፈለገች ነው። እግሯን አንዴ እንድታሻት አለዛም ደግሞ ማየት እንደማትፈልግ እየነገረቻት ነው። ታዲያ አሁንም ማስመሰሉን የተካነችበት ፍቅር እግሬን አሞኛል እባክሽ ልኝ እየተባለ ነው ዴቭም አደይ የለችም እንዴ በማለት ጥያቄውን ያስከትላል። ታዲያ አደይን ለማስጠላት ኤላን አፍቅራ እያለቀሰች እንደሆነና እንደፈቀደችላት እየነገረችው ነበረ። ከዛም ኤላን አፍቅራ እንዳልሆነና እህቷን ፈልጋ እንደሄደች ዴቭም ይነግራታል። ታዲያ በዚህ ንግግሩ ያልተስማማችው ፍቅርም አሁንም ዘዴዋን ቀጥላበታለች። አየህ አይደል እኔ እናንተ ብቻ ስንሆን ያለው ሰላም
ችግር የምትፈጥርብን አደይ ናት በማለት አደይን ለማስጠላት እየሞከረች ነበረ። ታዲያ ዴቭም አደይ በጣም መልካም ልጅ ናት፣ ለአንቺ እንዴት እንደምታስብልሽ ብታውቂ ኑሮ ይህንን ባልተናገርሽ ነበር እያለ ስለ አደይ መልካምነት ሊያሳምናት እየሞከረ ሳለ እህት ጉዳት ደርሶባታል የተባለው ባርኮትም በድንጋጤ እየተብረከረከ ወዲያውኑ ደረሰ። ታዲያ ወንድሟን ስታይ ከፍተኛ የሆነ ጉዳት እንደደረሰባትና መራመድ እንደማትችል እንዲሁም ደግሞ አባቷ መስማት እንዳለባቸው እየተናገረች ነበረ። ታዲያ ይህንን ማስመሰሏን ያወቀባት ዴቭም አሁን እኮ ደህና ነበርሽ፣ ከመቼው እንደዚህ ልትሆኝ ቻልሽ? እንደዚህ አይነት ቀላል ጉዳት ደግሞ በማንኛውም ሰው ይደርሳል በማለት ወዲያውኑ ያጋልጣታል። ታዲያ አደይንም ለማስጠላትና በሷ ምክንያት እንደዚህ አይነት ጉዳት እንደደረሰባት ለመናገር ስትፈልግ ነገር ግን ወዲያውኑ ዴቭ አስቆማታል። ታዲያ ባርኮትም ቢሆን የእህቱን ማስመሰል ስለሚያውቅባት የማይገናኝ ነገር አትናገሪ ሲል ፍቅርን አበሳጭቷታል። ቆይ እኔ ነኝ እህትህ ወይስ አደይ? ሁላችሁም አደይ አደይ ነው የምትሉት፣ እኔ የት ልሄድ? በማለት በብስጭት ስትናገር ነበር። ታዲያ ዴቭም ሰው መጥፎ ነገር ያስብብኛል ከማለት አንቺም ለሰዎች መልካም ነገር አስቢ በማለት በወንድሟ ፊት አጋልጧታል። ሊዲያ ያሰበችው ስላልሆነና ስላልተሳካ በጣም ተናዳለች። ታዲያ ብርሃኔን ከዛ ቤት እንዴት አድርጋ ማስወጣት እንዳለባት ብቻዋን እያሰበች ነበር። ታዲያ ሊዲያ ተረጋግተሽ አስቢ፣ ሻወርም ውሰጂ፣ ራስሽን ጠብቂ እያለች ለምታደርገው የወደፊት እቅዷ እያስተካከለች ትገኛለች። ብርሃኔን እዛ ቤት እንዴት አድርጋ ታስወጣት ይሆን? አብረን የምናይ ይሆናል። አደይና አጋቿ ተገጣጥመዋል። ታዲያ ያቺ ሰይጣን እቅድ እንጂ የኔ አይደለም፣ እባክሽን አደይ ይቅርታ አድርጊልኝ እያለ ይቅርታ እየጠየቃት ነው። ያን ሁሉ በደል ካደረስክቤ በኋላ ምን አይነት ይቅርታ ነው በማለት በጥፊ አጠናግረው ሄዳለች። መልካም ስብዕናን የተሞላው ኤላም ብርሃኔን እዚህ መቆየት ትችላላችሁ፣ ከእህትሽ ጋር ተመካከሩና ምንም ችግር የለውም፣ የፍቅር ጸባይ እንደሆነ ከድሮ ጀምሮ አውቀዋለሁ እያላት ነው። እሷም ታዲያ ብዙ በደል እንዳደረሰችባቸውና ድጋሚ የፍቅርን ፊት ማየት እንደማትፈልግም እየነገረችው ነበረ። እቅዷ ያልተሳካላት ሊዲያም ተናዳ ነበረ ወደ ቤት የተመለሰችው። ምን ሆነሽ ነው ብለው ሲጠይቋትም ኤላ እንዳናደዳት ትነግራቸዋለች። ምን ነው ከአደይ ጋር ሲሳሳሙ አገኘሻቸው እንዴ በማለት ከነዴቭ መሀል ትጠይቃቸዋለች። ምን እሷ ናት? ብርሃኔ ናታ። ብርሃኔ ታዲያ እርስ በርሳቸው የማይጓደዱ ሴቶችም የወደቀችበት ምክንያት ለእሷ ፈን እንደሚያደርግላትና ቲክቶክ ላይ ለቃ መደሰት እንደምትፈልግ እየነገረቻት ነበረ። አደይ ፍቅር የወደቁት ሁለት ወንዶች አሁንም ምክክራቸውን ቀጥለዋል። አደይን ማየት ፈልግ ነበር፣ ነገር ግን አሁን ልትመጣ አልቻለችም፣ በቃ ልሄድ እያለ ነው። ታዲያ ዴቭም ለምን ያሉበት አንሄድም፣ በዛውም ብርሃኔን እናያታለን እያለ ነው። ከዛም የአደይ ፍቅር ቀን በቀን እየጨመረበት እንደመጣና እሱ እየቀረባት ሲሄድ እሷ እየራቀችው እንደሆነ ይነግረዋል። ታዲያ ይህ ስሜት ከባርኮትም እንዳለና እንዴት አድርጎ ማስተናገድ እንዳለበት እየተጨናነቀ እንደሆነ በሀሳቡ ጭልጥ ብሏል። ታዲያ ባርኮትም ከሀሳቡ ሲመለስ ምናልባትም እኮ የኋላ ታሪኳ ጠባሳ አስቀምጦባት ይሆናል፣ ይህንን ደግሞ እኛን ልንረዳ አንችልም ከተባባሉ በኋላ ጉዟቸውን እና አደይ ወደሚገኙበት ወደ ኤላ ቤት ነበር ያደረጉት። አደይ ጠፍታ የሰነበተችውን እህቷን ስላገኘች እጅግ በጣም ደስ ብሏታል። ታዲያ እህቷም ኤላ እዚህ እስከፈለግሽ ድረስ መቆየት ትችላለች ስላላት በጣም ደስተኛ እንደሆነችና ከዚህ መቆየት እንደምትችል እየነገረቻት ነበረ። በቃ ነገሮችን እስከማመቻች ድረስ እንደዛ ከሆነ በጣም ደስ ይለኛል አለች አደይም። ባርኮት የብርሃኔ አወጣት በምን ምክንያት እንደሆነ እየጠየቃት ሳለ ፍቅር እንዳስወጣቻት ለመናገር ብትፈልግም አደይ ነገሩን አስቆማታለች። ፍቅርን ጥየቃ የመጣው ኤላም አደይ ነግራው እንደሆነና ከዛም ከፍተኛ የሆነ ጉዳት እንደደረሰባት እየነገረችው ነበረ። ከዛም አደይ ስትጨነቅ ነው እንጂ እኔ እኮ ደህና ነኝ በማለት ለማስመሰል እየሞከረች ነበረ። ስለ አደይ ነው የምታወሪው ወይስ ስለ ሌላ ሰው አለች ሊዲያም። ታዲያ ኤላም ትክክል እኮ ነው፣ አደይ ምን ይወጣላታል፣ በጣም መልካም ልጅ ነች። ፍቅርም ሊዲያን ለማናደድ አዎ በጣም መልካም ልጅ ነች በማለት መልካምነቷን እያስመሰለች መናገር ጀመረች። ታዲያ ወደ ቤቱ ለመሄድ የተነሳው ኤላም እኔ ሸኛለሁ በማለት ሊዲያ ትከተለዋለች። ሌላኛው የአደይ አፍቃሪ ባርኮት በሀሳብ ጭልጥ ብሏል። የሆነ ሰዓት እንደጠየቃትና ጥያቄውን እንዳልተቀበለች እያሰበ ነበረ። ታዲያ ከስንት ጥሪ በኋላ ወደ ስራው መሄድ እንደሚፈልግና እንዲሁም እሷ ራሷን መጠበቅ እንዳለባት መክሯት ይወጣል። አደይ በተኛችበት ዴቭ አስደንግጧታል። ድንገት በተኛችበት እየሳማት ነበረ።
ታዲያ ከእንቅልፏ ብንን ስትል ፊቷ ላይ ተቀምጦ ነበረ። ሁኔታውን ለማስረዳት እየሞከረ ሳለ እሷ በጩኸት ማሽራ ቀለጠች። ጩኸቷን ሰምተው የመጡት ሊዲያና ፍቅርም እንዴት ከሷ ጋራ ምን አይነት ነገር ነው ከሰራተኛ ጋር የሚል ንቀትም ስላለባቸው ብዙ ነገር እየተናገሯት ነበረ። ሊዲያን ሸኝቶ የተመለሰው ኤላም መንገድ ላይ የመታፈን አደጋ ደርሶበታል። ይህም ደግሞ ከዳይመንድ ነው። ዳይመንድን ማን የላከው? ምናልባትም ይህን ነገር ያቀነባበረችው ሊዲያ ትሆን? ሊዲያ ኤላን በጣም ስላፈቀረችውና ቅዷ ስላልተሳካ ምናልባትም እሷ ትሆን ይህን ነገር ያደረገችው። ዳኛው ጉዳይ ፍቅር ባየችው ነገር ከፍተኛ የሆነ የቅናት ስሜት ተሰምቷታል። በዚህም ዴቭ የኔ ብቻ እንጂ ያንቺ አይደለም በሚል ጉሮሮዋን አንቃት። ከዛም እባክሽን ጉሮሮዬን አንቀሽኛል ልቀይኝ፣ ልትገይኝ እኮ ነው እያለች እየለመነቻት ሳለ እሷ ግን ልትለቃት አልቻለችም። አደይ በሚቀጥለው ክፍል ምን ላይ እናገኛት ይሆን? እንግዲህ በሶስት ወንዶች የተፈቀረችው አደይም ከቀን ቀን ፈተናዋ እየበዛ መጥቷል። የዛሬው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳቸው። አመሰግናለሁ።